ታሪክ ልንገራችሁ። አንድ ሰው በጣም እድለኛ በጣም ውብ አማላይ ትሁት ሴት ያለችው የምትስቅ እንደ ሕፃን የምትሸት እንደ ዕጣን የምትታይ ከሩቅ በርታ ክፋት ሳይሆን ማር ፊደላት ነበር የሚቀደው ካንደበቷ። ልንገራችሁ ካመናችሁኝ አሸንፎ ቢወስዳትም አስበልጦ ቢወዳትም ጥርሶቿን አውጥታ ለሌላ ስታሳይ በስህተት ካያት ግን ጭራሽ አያምናትም። ለምን? ይቀናላ። ያያት ሁሉ እንዳይወስዳት ይፈራላ። ስለዚህ አዘዛት። ሰላምታ እንዳሰጥ እጆቿን አሰራት። ፈገግታ እንዳለግስ ከንፈሯን ሸፈናት። ማሩ አንደበቷን ለብቻው እየጠጣ ከሰው ግን አራቃት ከጉያው እንዳትወጣ። ባሏ። ለምን? ይቀናላ። ይወዳታል። እኔ ምን አውቃለሁ? አበባዬ ይላታል። አበባዬ አሁን ግን የለሽም። ከሩቅ ነው የማይሽ። እንደ ፀሐይ በርቷል ሁሉም ፈገግታሽ። ያኔ ያሰርኳቸው እነዛ ውብ እጆች ዛሬ ተዘርግተው ታጅበው በሰዎች ከሩቅ ብመለከት ከዛፍ ተከልዬ በቅናት አበደች ቀዝቃዛ ጎጆዬ። ከሰዎች አርቄ ከፀሐይ ከልዬ ያኖርኩት ጥርሶች ከኔ ጋር አስገድጄ ዛሬ ከሩቅ ባዩ ከዛፍ ተደብቄ አብሬሽ ስቃለሁ ሆኖብኛል ብርቄ። ለካ እንደዚህ ነው የእውነት የሚያብርብሽ። ለካ ያን ያህል ነው የፍጥኝ ያሰርኩሽ። ዛሬ ተቀይረሽ ሌላ ሰው ሆነሻል። እኔ ግን እንዲያው ነኝ አንዳች አልተቀየርኩ። ተሳስተሽ ብመጪ መልሼ ማስርሽ፣ ስትርቂ ማፈቅር ስትቀርቢ ማንቋሽሽ። እያሰሩ ማፍቀር ፍጹም ማይሰለቸኝ፣ ሲጠናቀቅ ደራሽ አፍቃሪ